ጦርነት ብለን ከምንለው እሳቤ እንዴት ነው መውጣት የምንችለው መፋታት እንችላለን? ያውልህ ሸማቂ ነው ችግራችን አሁን ያለው ተላላኪ ነው ሸማቂ ነው ዲያስፖራ ሸማቂ ያለ ከተማ ሸማቂ ያለ ገጠር ሸማቂ ያለ ምን ይባላል በእኛ ሀገር ሰው ማን ያውራ የነበረ ማን ያርዳ የቀበረ ይባላልና ትግራይ was totally unfit ጦርነት ካዙሪቱ ካልወጡ እነዚህ አካላት እንዴት ነው መፍታት እንችላለን? ጦርነት እኮ ስካር ነው የሚፈጥርብን ወንጀለኛ የሚያረጋሉ ሰላምና ጦርነት አምጣና ሁለቱን መዝናቸው ሆኖ ቦታ ተነስተው ወጥተው አንዳንዶች እንደው መረት ይደረገላቸው ናቸው። መንግስት ምርጫ ይቆይ ካለ ምርጫ እናረጋለን ይችላል። ምርጫ ያረጋለው ካለ ደግሞ ፋኖ መቼ ተዋይቶ መቼ ሸፈተ ጎረቤት አገሮች ጋር ነበር መጣ መቼ ተዋይቶ መቼ ሸኔ ሆነ ሸፈተ 40 እና 50 ዓመታት መቀየር የማይችል ደግሞ እሳቤ ማስተሳሰብ ያለው ኃይል ደግሞ ከሰለጠነው ዓለም ጋር እንቀላቀል ያረገንም እሱ ለአንዴና ለመጨረሻ ጊዜ ፍቺ እንዲፈጽሙ ማድረግ የሚቻልበት እግደፍ ተፈጥሮ ለኤርትራም አይሆንም ለቀውስ ብቻ ነው። ከዛ ሴራ ያለ መውጣት እሳቤም አስተሳሰብም በዚህ በሶማሊያ ይምጣ በሰሜን ይምጣ በዚህ ይምጣ የሆነ ይጭራል። ፊልድ ማርሻል ብርሃኑ ጁላ በዚህ መጽሐፍ ላይ የሰጡት ሐሳብ ወይ አስተሳሰባችን ስለተሰለበ ጠመንጃ ብቻ ስለሆነ አንዱ ፕሬዝዳንቱ አሁንም ለሰላም ሲሉ ኒውዮርክ እና ዋይት ሃውስ በሌሊትም ስልክ እየደወለ አቁሙልኝ ሊል እንቅልፍ እንደነሳቸው ነው ማለት። ኢትዮጵያና የውክልና ጦርነት ለአንዴና ለመጨረሻ ጊዜ ፍቺ ሊፈጽሙ ይገባል። ጦርነት እጅጉን አስከፊ ነው። ጦርነት አንድም አካላዊ ሁለትም ስነልቦናዊ ጉዳትን ሲያደርስ ተመልክተናል። የዓለም ተሞክሮም ይህን ያሳያል። ክቡራን ተመልካቾቻችን የዛሬ የስለ ሀገር ዝግጅታችን አንኳር አጀንዳ ይኸው ነው። በርከት ያሉ ጉዳዮችንም እናነሳለን። በተለይ የባህር በር ጥያቄያችን የተመለከቱና እንዲሁም ደግሞ ግብጽና መሰሎቿ በኢትዮጵያ ላይ ያነጣጠሩ የተለያዩ የስም ማጥፋት ሴራዎችን ሲያንጸባርቁ እየተስተዋሉ የመጡበት ሂደት አለ። በዚህ ጉዳይ ላይም ሰፋ ያሉ ጉዳዮችን እያነሳን ቆይታ እናደርጋለን። ጤና ይስጥልኝ ክቡራን ተመልካቾቻችን፣ የስለ ሀገር ዝግጅታችን እነሆ ከአሁኑ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። ዛሬ በርከት ያሉ ጉዳዮችን እንድናነሳም እዚህ ስቱዲዮ አንድ ትልቅ እንግዳ ጋብዣለሁ። እድሜያቸው ሙሉ ከጀማሪ እስከ አሁን የደረሱበት የሌተናል ጀነራል ማዕረግነት በመከላከያ ሰራዊት ተቋም ላይ ሲሰሩ ቆይተዋል። ጀነራል ዮሐንስ ገብረ መስቀል የዛሬ ስለ ሀገር ዝግጅታችን እንግዳ ናቸው። አብራችሁ ነው። ጀነራል እንኳን ደህና መጡ። እንኳን ደህና ቆየህ ቴዲ። እንኳን ደህና ሰላም ነው። እንዴት ነው? አለን። ስላገኘሁት ደስ ይለኛል። እኔም ደስ ብሎኛል። እንኳን ተገናኘን። ክቡራን ተመልካቾቻችን ዝግጅታችን ከዚህ ጀምሮ ወደ እናንተ መድረሱን ይቀጥላል። አሁንም አብራችሁ እንድትሆኑ በድጋሚ እጋብዛለሁ። ጀነራል እንኳን ደህና መጡ። እንኳን ማገኘነዎት። ያው ከአሁን ቀደም በርከት ያሉ ጉዳዮችን እያነሳን ከእርስዎ ጋር ቆይታ ስናደርግ እንደነበረ ይታወሳል። ዛሬም እንግዲህ የስለ ሀገር ዝግጅታችን በተለይ አሁናዊ የኢትዮጵያን ሁናቴ የተመለከቱ እያነሳን ቆይታ እናደርጋለን። ጀነራል እንደመነሻም እንዲሆነን ያው እንደሚታወቀው በቅርቡ አዙሪት የተሰኘ መጽሐፍ ጽፈው ለአንባቢያን አቅርበዋል። አዙሪት እውነት ለመናገር ጥልቅ የሆኑ የኢትዮጵያን አሁናዊ ሁናቴ የዳሰሰ ነው ሲሉም አንዳንድ ሰዎች ሲናገሩ ሰምቻለሁኝ። በእርግጥ ወደ ኋላ በስፋት እንመለስበታለን። ግን እንደው እንደመነሻ እንዲሆን የአዙሪት መጽሐፍ ለምን ተጻፈ፣ እንዴት ተጻፈ፣ ለማን ተጻፈ የሚለው ነገር እስኪ እናንሳ። ጥሩ። መጀመሪያ ቴዲ ስለጋበዝከኝ በጣም ሁለተኛ ጊዜያችን ነው፣ ግን በጣም አመሰግናለሁ። ከሃይ ስኩል ጀምሬ እስከ ደርግ ውድቀት 17 ዓመት ኢትዮጵያ በእንደዚህ አይነት አሰቃቂ ጦርነት የእርስ በርስ ጦርነት አልፋ ምን አይነት ሀገር ትሆናለች? እንደ ትውልድ እየፈራንም እንታገልም ነበር። ምክንያቱም ጉዳቱ ጊዜውም እድሜውም ረጅም ነው። ጉዳቱም ጥልቀቱ እና ስፋቱ የሚተወው ነገር አልነበረም እና እየፈራህን ወደ ትግል ሄደናል። ግን ታጋይነት ብቻ አልነበረም፣ ፍርሃትም ነበረን። ለምን የማይጎዳው ነገር አልነበረም ጦርነቱ። ከእንደዛ አይነት ጦርነት የተረፈ ትውልድስ ምን አይነት ትውልድ ነው? እንደየ እድሜያችን
ከባድ እንትን ነበረው፣ ሰቀቀንም ነበረው። በአይን የሚታይ ጉዳቱም ከባድ ስለነበረ እና በዛ ነው ያለፍኩት። ያ ደግሞ ህልም ግን አለ። ህልሙ ምንድን ነው? ይህን ጦርነት ካበቃ በኋላ በእኛ ያበቃል፣ እኛን ሰባብሮ እኛን ገድሎ እኛ እንደ ትውልድ የመስዋዕት ትውልድ ሆነን የቀረው ትውልድ ግን የእውነት ትውልድ ይሆናል፣ የሰላም ትውልድ ይሆናል፣ በሰላም የሚኖር ትውልድ ይሆናል የሚል ህልም ነበረ ነበረኝ። የትውልድ ህልምም ነበረ። ብቻ የሚመጣው ትውልድ ለዚህ ይታደል እንጂ እኛ እንሰዋ። ይህን ይዘን መጣን። እንግዲህ በሀገራችን የስልጣን ሽግግር እኔ መገፋጠር ነው የምለው፣ መሸናነፍ አልለው። መሸናነፍ ፋንዳሜንታል የሆነ ለውጥ ለምሳሌ እኛን ህልም እውን አድርጎ ቢሆን ደርግን አሸነፍ ልል ይችላለሁ። ግን ደርግን ገፈተር ነው እንጂ አላሸነፍ ነው። ቢኮዝ ያሳሰብ ለውጥ አገሪቱ ምንድን ነው ያ ያልኩ ህልም ማለት ነው። ያ ህልም ከኛ በኋላ ያለው የሚመጣው ትውልድ ሌላ ትውልድ ይሆናል። እኛ ያደረግነውን ያለፍነውን አሰቃቂ ህይወት የማያልፍ ይሆናል። ያውን ቢሆን አሸንፈናል እላለሁ፣ አሸንፈናል። በሂደት ግን ይህን እውን አልሆነም። ገፈተር ነው፣ ስልጣን ወሰደ ነው ብለው በኋላ የገባኝ አፄ ኃይለ ሥላሴም ደርግ ገፈተራቸው፣ እኛም ደርግን ገፈተር ነው። ለምን አገሪቱ በኋላ እየገባኝ ከመጣው የችግር ሀዲድ አልወጣችም። ትልቁ ችግሯ ደግሞ እየሄድክ ባየው ቁጥር በሰላም ያለፈ ትውልድ የለም፣ ፈልገህ አታገኝም። ስለዚህ ከዚህ ሀዲድ እስካላ አውጥቶ ይኸውልህ ጦርነትና ሰላም ሁለት በተጸራሪ የሚቆሙ ነገሮች ናቸው። ከጦርነት ወደ ሙሉ የሰላም ሁኔታ ሽፍት ካረገ ህልሙም ተሳካ ማለት ነው። አንድ መጥፎ ነገር በጥሩ ነገር ተሸነፈ ማለት ነው። ጦርነት በሰላም ተሸነፈ ማለት ነው። የእውን ያላደረገ ሽግግር ለእኔ መገፋተር ነው እና እንደዛ ብለን ሄደን በስልጣን እኛም ወያኔ ኢህአዴግ ሆነን በስልጣን የቆየነው እድሜ ከደርግ ቀጥሎ ረጅም የቆየን እኛ ነን። ከደርግ በላይ እንጂ ከአፄ ኃይለ ሥላሴ ቀጥሎ ነው። ሥላሴ ወደ 40 ዓመት ነው፣ ደርግ 17 ነው። ስልጣን ላይ 27 ቢያንስ እዚህ አዲስ አበባ ላይ በነበረው ጊዜያቸው 27 ዓመቱ ደግሞ እንግዲህ ያ ከደርግ ጋር ጦርነት በሚካሄድበት ጊዜ የነበረው ህልም እውን እየሆነ ነው አይደለም፣ እርግጠኝነት አልነበረ። እኔ አልነበረኝም። ህገ መንግስቱ ምን ያክል ወደ የተጻፈው ምን ያክል ወደ መሬት እየወረደ ነው ብለህ ብታይ እንትን አይሰጥህም። ዋናው ችግራችን የት ላይ ነውና ዋናው ችግራችን እና ያ ሀዲድ እንዴት ሪል እየቀለበስ ነው ወይ? ያ ህልም ያ የሚመጣው ትውልድ ያለ ዘር ያለ ምንም ቅራኔ በሰላም አብሮ እየኖረ አሁን ዓለማችን የደረሰችበትን የሰላምና የስልጣኔ ጎራ ይቀላቀላል ወይ ብለህ ያየኸው ከሄድ የሚሰጥ እንትን ስጋት ነው። በተለይ ደግሞ ፖለቲካው እየመላለሰ ይነግርሃል። ስለዚህ አንዱ ትሪገሪንግ ፖይንቱ እኔ በሂደት ወደዚህ እንድመጣ አንዱ ሁኔታ ይሄ ነው፣ ባክግራውንድ በሰፊው። ባጭሩ ደግሞ የአሁን ብልጽግና ወደ ስልጣን የመጣበት ሁኔታ ላይ እንደ ሰው ህልም ሳይሆን የሆነ መሆን አለበት። ይሄማ ምለው ነገር ነበር። ምንድነው ብትለኝ ሽግግሩ ሰላማዊ ይሆናል። ቅብብሎሹ በቃ የስልጣን ሽግግር ነው። ኢህአዴግ ነው በውስጡ ነው ያደረገው። ኢህአዴግ በሰራው ስርዓት ነው ሄደው። ስለዚህ ሰላማዊ ይሆናል ስንል ሳውል ሳያድር
ሰው ሆኖ እንደዛ ያረጋል ወይ ብለህም ልትጠይቅ የሚያስገድድ ራሱ የኔ ሀገር 27 ዓመት ሙሉ ኮር ነኝ እያለ ያስተዳደረው ኃይል ትግራይን ማዕከል አድርጎ ከባድ የጦርነት እሳት ነደደ። ስለዚህ እንግዲህ ሁለት እኔ ላልጽፍም እችላለሁ፣ ጸሐፊም አይደለሁም። ግን እንደዚህ አሁን እንደምናወራው ሳወራ ብዙ ሰዎች ለምን አትጽፍም የሚሉኝ ቁጥራቸው ብዙ ነበሩ። ታዲያ ልጽፍ ከሆነ እጽፋለሁ ብዬ ፕሮሚስ አልገባሁም ለማንም ሰው ኢንክሉዲንግ ጠቅላይ ሚኒስትር አብይም ለምን አትጽፍም ብሎኛል አንድ ጊዜ። እጽፋለሁ አላልኩትም፣ ቃል አልገባሁም። ዝም ብዬ ግን እንደ ሀሳብ በኋላ ያለኝን ጊዜ ዝም ከምል ጭንቅላቴ ላይ ያለው ከሱ ጋር ተመጋጋቢ ሆኖ ሊመጣ የሚችል ከኋላ ታሪክም የተያዘው ይህ ለወደፊቱም አመላካች የሆነ ነገር ለምን አልጽፍም ወደሚል ድምዳሜ መጣሁና መጽሐፍ አለብኝ ካልኩ በኋላ ደግሞ ምን ታይትል ምን አርዕስት ያለው መጽሐፍ ነው ግን ብጽፍ ትክክል የሚሆነው ስተት እኔ ትክክል የሚሆነው ከሚል ነው ያየሁት። ከሰዎችም ጋር አውርቻለሁ። እኔ ኢትዮጵያ የትውልዶች ህልም የሚበሉባት ነች። የሚበላ ዋናው ደግሞ ጦርነት ነው። ስለዚህ ይህን እውነታ የሚያሳይ ላበረክት ከሆነ ይህን እውነታ የሚያሳይ የቻልኩትን የማበረክትበት መጽሐፍ ቢሆን ይሻላል። እንደዚህ ከሆነ ርዕሱ ምን ቢሆን ይሻላል? ሳያው እንግዲህ እንትኑ መቋረጫ የለውም። ትውልዶችም ባያቸው በጦርነት ያልተሳቀቀ ትውልድ የለም። ጀግናና ፈሪ፣ አሸናፊና ተሸናፊ በሚሉ ትርክቶች በደንብ አድርጎ በሁለት እግሩ ቆመዋል። ግን በሌለበት ማለት ነው። ጀግናም አሸናፊም በሌለበት ራሱ አገር ተሸነፈች እኮ በወቅት ያለ ትውልድ ተሸነፈ ማለት ነው። በሁለት ጎራ ሆኖ ተጨራረሰና ስም ይወጣበታል። ከዛ ምን ይሆናል? በየተራ ነው አዙሪት ነው። ከድህነትም እንዳንወጣ ያደረገን እሱ ነው። ከሰለጠነው ዓለም ጋር እንዳንቀላቀል ያደረገንም እሱ ነው። ሱልጡን የተማርን ህብረተሰብ እንዳንሆን ያደረገንም እሱ ነው። ጊዜያችን የበላንም እሱ ነው። ለዚህ ቀይ መስመር አስምሮ አደጋውን አይቶ አምኖ እውነት ነው ብሎ ቢያንስ አብዛኛው የትውልዱ ክፍል ገድግዶ ካልያዘው አማራጭ የለም። አዙሪት የሆነ አርዕስቱ በአንድ መጽሐፍ ልለው የሚችለውን ልበል፣ ከኔ ህይወትም ላያይዘው፣ የኔ ህይወት አትድገሙ ልበላቸው። ወጣቱ እኮ ምንም አያውቅም ስንለው የነበረ የኔ ህይወት ድገም ነው። በዘመነ መሳፍንት እኮ ስማ የኢትዮጵያ ታሪክ እኮ የግለሰብ ፊዳል ታሪክ ነው የሚነግረን፣ ሌላ እኮ የለም። ከዛ የኔ እንዲገም ሁሉም ያ ሊደግም ሳይደግም ሊደግመው አይችልም። ግን ጦርነቱ እንግዲህ ስራ ሆኖ ተወራራሽ በሽታም ሆኖ አገኘሁትና የቅርቡ ማስደነገጠኝ እውነት ለመናገር ከዚህ የበለጠ ኢህአዴግ በውስጡ ባሉ ወጣቶች ወልካም ብሎ ስልጣን ካልሰጠ ቻገር ምን ልትሆን ነው? እንደገና ደግሞ ከዛ ብድድ ብሎ እንደደው እሳት አንተም ታውቀዋለህ እኔም አውቀዋለሁ። የበላው ትውልድ ምን ያውቃል? ያ የተበላው ትውልድ ማን ነው ያስበላው? የኔ ትውልድ እኮ ነው ያስበላው። ያልሆነ ኮቴ ተከትሎ ሄዶ እኮ ነው የተበላው። ስለዚህ ይህም ድንጋጤም ነበረበት እና ከድንጋጤም ይነሳል እውነት ለመናገር መጽሐፉ። ግን ደግሞ
ሰው ትውልዱ ለራሱ ሲል ካሁን በኋላ እንደኔ ብትጠይቀኝ እኔ ህልም ይዤ የከፈልኩት ዋጋ የኔ ትውልድ የከፈለውን ዋጋ ቃለሁ ያህልም የለም ለካ አዙር ያ ለካ ወይ የምንፈራው ወይ አስተሳሰባችን ስለተሰለበ ጠበንጃ ብቻ ስለሆነ ሌላው ዝም ብሎ ሽፋን ስለሆን በማያቋርጥ የተከፈለው ዋጋ አለ። ስለዚህ ለትውልዱ ህልማቸውን እውን ያላረጉት ትውልዶች ተከታይ አትሁን። በጣም ይገርማል። እውነት ለመናገር ባለፈው የጀነራል ባጫ ደበሌ የጸረ ሽምቅ ውጊያ ጥበብ የሚል መጽሐፍ ሲመረቅ በወቅቱ የክብር እንግዳ የነበሩት ፊልድ ማርሻል ብርሃኑ ጁላ በዚህ መጽሐፍ ላይ የሰጡት ሀሳብ ውስጥ ቀርቷል። በእርግጥ በደንብ በዛ ልክ ተረድተነዋል አልተረዳነው የሚለው ነገር እንዳለ ሆኖ ግን አሁናዊ የኢትዮጵያን ምንነት የሚገልጽ መጽሐፍ ቢኖር አዙሪት የሚል መጽሐፍ ነው የሚል እውቅና የሚሰጡበት መንገድ እንደነበረ አስታውሳለሁ። ጀነራል እውነት ለመናገር በጣም ስሜት የሚሰጥ ነገር ነው። መነሻውም መድረሻውም ለማንም እንድትጻፈ እንደዚሁ ያብራሩበት መንገድ ምን ይባላል በእኛ ሀገር ሰው ማን ያውራ የነበረ ማን ያርዳ የቀበረ ይባላል እና እንደው ከርሶ በላይ ደግሞ በተለይ በኢትዮጵያ የሰላምና ጸጥታ ሁናቴ ላይ ጥልቅ እንደው መረጃም ታሪክም እንደዚሁ በደንብ አድርገው ሰነደው በመያዝ ረገድ ኢቭን መጽሐፉም ራሱ ያንጸባረቀው እውነታዎች በራሱ ትልቅ ትርጉም ስላላቸው እንደው ከዛ ተነስተን አሁን የኢትዮጵያ እና የውክልና ጦርነት ለአንዴና ለመጨረሻ ጊዜ ፍች እንዲፈጽሙ ማድረግ የሚቻልበት ሁናቴዎች አሁን አሉ ወይ ብለን ማለት እንችላለን የሚለው ነገር እስኪ እናስብ። ባይዘው መጽሐፍን በደንብ ካነበቡት ሰው አንዱ እሱ ነው። ደጋግሞትም ሊሆን ይችላል። ፊልድ ማርሻል ፊልድ ማርሻል በጣም ካነበቡት አንዱ እንደሆነ አውቃለሁ። መጽሐፉ ለምሳሌ ኢትዮጵያና ጦርነት ፍች የሚያስፈልገው ጋብቻ ከየትኛው ጦርነት? ከሁሉም አይነት ጦርነት። ኦኬ ጦርነት እንግዲህ አሁን ደግሞ አሁን ወደ አልከው ወደ ነባራዊ ሁኔታ ብንሄድ የ21ኛ ክፍለ ዘመን ትውልድ ሆነን እኮ ነው ይሄን ነገር ማለት ከባድ ነው። ውርሻ ነው። ቀላል መንገድ ነው፣ ግን የደደብ መንገድ ነው። እውነት እንነጋገር ከተባለ የምርምር የሌላ አይደለም። ክላሽን አንስቶ በረሃ መሸፈት ትድድብና ነው። ይህን ያክል መጥፎ ውርሻ በሽታ ሆነብን ነው እንጂ አይደለም። አሁን ደግሞ ግን አንደኛ አይለቀንም፣ ሁለተኛ ከውስጥ የምናመርተው ነገር አለ። ይሄ የስልጣን ሽኩቻ በቃ በየጊዜው ምንድነው ይሄ ነገር ትራሽ ነው ብለን መተው እምቢ ያለን የዘር የብሔር የጥላቻ የመጠለሻሸት ቅጥ የሌለው ነገር አለ። እኔ ባይዘወይ ኬንያ ሄዳለሁ፣ ውጭ ሀገር ሄዳለሁ። ሚዲያዎቻቸውን ፕሮፓጋንዳ ትንሽ አሸጣለሁ። እንደኛ አይደለም፣ ሊሚት አለው። የኛ ሊሚት አጣበታለሁ። ቢያንስ ብሔራዊ ጥቅማቸው አይደራደሩም። አዎ ኮንሰንሰስ ነገር ታያለ። በሰላም ላይ በተለይ አሁን ኬንያ በሰላም ላይ ኮንሰንሰስ አለ። ኢሊቱ በተለይ ቫንጋርድ ነው። የጋራ መግባባት ላይ ደርሰዋል። አዎ ቫንጋርድ ነው። ለሰላም የምትከፈል ዋጋና በጦርነት የምትመጣ ዋጋ አስልተው ያወቁ ናቸው። ሊገናኝ እንኳ አይችልም። ታውቃለህ አሁን እኛ ጦርነትን ጸጥ አድርገን በሰላም ብንቆይ ትሩፋቱ ሊያስደነግጠን ይችላል። እንግዲህ ያው የመጣንበት ራሱ ያሳያል እኮ አይደል ጀነራል? እንደው ጦርነት በአንድ በኩል እየመጣብን በአንድ በኩል የውቅና ጦርነት አለ፣ በአንድ በኩል ደግሞ እየተሰሩ ያሉ የልማት ስራዎችንም ማየት እንችላለን። አሁን መንግስት የያዘው ሁለት መንገድ አለ። ጦርነት ብቻ ሊጨርስ ብሎ ሌላውን አልተወም። ሌላውን ሳይተውና ይህንንም እየተከላከለም የሚሰራው ስራ ይሄ መከላከሉ ቀርቶ ተደጋግፎ መስራት ብቻ ለሰላም ቀይ መስመር አበጅቶ መሄድ ቢኖር እኮ የሚመጣው ለውጥ ሊያስደነግጠንም ይችላል። ቢኮዝ በጦርነት ጥፋት ነው፣ በሰላም ደግሞ ትሩፋት ብቻ ነው። ከእንቅልፍ ጀምሮ ከየስነ ልቦና እርካታ ጀምሮ
ወደ ፈለግከው ቦታ ተንቀሳቅሰ የፈለግከውን ሰርተ መመለስ። አሁን አዙሪታችን ሁሉን ነገር ያበላሸውና ከዚህም ወያሌ እኮ መሄድ አይቻልም ብለህ ትጮኻለህ። አንተ ምን እያረግ ነው? ማን ምን እያረገ ነው? ዜጋው ምን ዜጋው ላይ ምን ኮንሰንሰስ አለ? ለምን እዛ የሚበጣብጡ ክላሽን ምናምን መልክ አይዘ ሰው አይደለ እንዴ? ሰው ከሰው ጋር ነው። መልክ ለምን አይዙ? እና ይሄ አሁን እንዳልከው ከውክልና አሁን ኢትዮጵያና ጦርነት ፍቺ የሚያስፈልገው ጋብቻ አሁን ደግሞ በሀገራችን ያለው ባይዞ ወይ ከውጭ ጋር የሆነ ጭራ ያላሰረ ሬበላ እዚህ ሀገር አይቻላል። በዚህ በሶማሊያ ይምጣ በሰሜን ይምጣ በዚህ ይምጣ የሆነ ጭራ አለው። ደግሞ ድሃም ስለሆነ ተላላኪነቱ በጣም ድሃ እኮ ነው። ምንድነው ድሃ ሀገር ላይ ሆነ በረሃ የገባ ነው እና vulnerable ነው። በጀርባ ደግሞ ሎንግ ተርም ኢንትረስት ያላቸው ኃይሎች አሉ። ምሳሌ አሁን ኤርትራ ማለት ኤርትራ ለተለቅ ያለ ኦፕሬሽን እንኳ አትመችም፣ ትንሽ ናት። እዛ የተፈጠረ ጭራቅ የኤርትራን ሕዝብ እያጠፋ ያለ ግን የቀጠናው እንትን ነው። ለቀጠናው እስካለ በቃ ምንም እሱን በልኩ ካልተያዘና የመጨረሻ ልኩም እንዲህ ካልተደረገ ሁልጊዜ ጣጣለ። ከዛ አንድ እዚህ ላይ ማንሳት የምፈልገው ምንድን ነው መሰለ፣ የሀገራችን ፖለቲካና ፖለቲከኛ የሀገራችን ወይ ድርድር በለው ውይይት ወይ በለው ቁጭ ስንል የአዙሪት ምን አድርጎናል ብዬ ነው የማስበው። ስንመጣ ገና እንደማንግባባ እያስብን እንመጣለን። ቁጭ ብለን ስንነጋገርም ሰው በጀርባው ከላሽ አለው። መፍትሄ የመጨረሻ አስተማማኟ መፍትሄ እሷ ነች። ስለዚህ ምን ያደርጋ ቁጭ ብል ሊነጋገርና በረሃ ሸፈተ ልትሰማ ልዩነት የለው። ለምን ገና ቁጭ ያ በሽታ ነው። ወደና ለፊት እስክሪብቶ ይዞ ከጀርባ ያው ክላሽ ያዟል። በጭንቅላቱ ክላሽ እንደሚያነሳ እያሰበ እስክሪብቶና ደብተር ይዞ መጥቶ ቁጭ ይላል። ወደዚህ አውርዶናል። ስንገናኝም ለመለያየት መገናኘት አለብን። ነገ ደግሞ እንገናኛለን፣ ከወር በኋላ እንገናኛለን። ወይስ እኮ እንደዛ ነው የሚሄደው እንጂ ማን ተግባባለ? በምን ግን በሂደት እንትን ያደርጉታል። ለምን ሊሚት አላቸው። መጠፋፋት ምርጫቸው አይደለም። ስለዚህ ከዚህ ነው የሚጀምረው። ገና እያለን በቃ ይሄ ባይዘው ኤቭሪዌር ነው የሚታየው። በኮሚኒቲም በአካባቢም በፖለቲከኛም ያ ካልቸር ተያይዞ የመጣ ነው። ሰጥቶ መቀበል የሚባል አናቅም። ስጠኝ ይልሃል ከመስጠቱ በፊት ማለት ነው። ለአንተ አዎንታዊ ለአንተ ሊሰጥህ የሚገባ ነገር ከመስጠቱ በፊት አንተ እንድትሰጠው ይፈልጋል። አንተም ደግሞ እንደዛ ትሆናለህ አይደል? ጊዜ አይወስድም። ከዛ በኋላ ይሄ እንደገና ወደ የፖለቲካ ውይይት ኢትዮጵያውያን የኛ የፖለቲከኞች የሚሉ ምናምን ከመጣ በጀርባ እንትን አለ። ስለዚህ ፋኖ መቼ ተዋይቶ መቼ ሸፈተ ኦነግ እንግዲህ በቃ የአያያዝ ችግር ላይ በረሃ ነበረ፣ ገጸር ጎረቤት ሀገሮች ጋር ነበረ። መጣ መቼ ተዋይቶ መቼ ሸኔ ሆነ ሸፈተ ቁጭ ሲል አለው በጀርባው የሚይዘው የመጨረሻውን አማራጭ አስቀደሙ ማለት እሷ ፊት ነው ያለችው። ጭንቅላቱ ላይ ቁጭ አድርጓታል። እሷን ይዞ ቁጭ ካለ ጊዜ አይወስደውም። ቁጭ ማለቱ ሀሳብ ከሀሳብ በኋላ ጊዜም እኮ ምርጥ ዳኛ ነው። እና እንደዚህ ያለ ካልቸርም የለንም። ጀመሩ ሄዱ ልትሰማ የአንድ ሳንቲም ሁለት ገጽታ አይነት ነው። ወደዚህም አድርሶናል። ያ አዙሪቱ ውጤት አድርጌ ነው የምወስደው። ካልቸር ሆነዋል። እና አሁን ያሉት ደግሞ ያው እንዴት ነው መፋታት የሚቻለው? አሁን ያለውም የውክልና ጦርነት አለ። አዎ ኢትዮጵያ ከጦርነት ጋር መፋታት አለባት፣ ከጠመንጃ ጋር መፋታት አለባት። የሕዝብን ደህንነት የሚጠብቅ
በህዝብ ግብር ህዝቡ የሚንከባከበው ፖሊስ አለ፣ መከላከያ አለ፣ በቂ ነው። ግን ኢትዮጵያ ውስጥ አሁን እኮ ትልቅ አንድ የቤት ስራ ማለን እኮ ከህገ መንግስቶች ክልሎች ኃይል አላቸው፣ አሁን ጠመንጃ አላቸው። መንግስት አሁን ያለው መንግስት እኮ ይህን መልክ ሊያስይዝ ሞክሮ ኢትዮጵያ እምቢ ብላለች ነው የምለው። ብሔር ብሔረሰቦች እምቢ አሉ። ታጣቂ ኃይልን መከላከያን በማጠናከር ፖሊስን በማጠናከር ሚሊሻን በማጠናከር በቂ በላይ እኮ ነው። በተለይ ለድሀ ህዝብ ለድሀ ሀገር ከበቂ በላይ ነው። የታታ በኢህአዴግ ጊዜ በሶማሌ ጀመረ፣ ወደ ትግራይ ሄደ። ለአንተ አልነግርህም። ህፃን ልጆች በልዩ ኃይል ደሞዝ ሰጠ። ስራ ጆብ ኦፖርቹኒቲ ብሎ የገቡ ልጆች ነው እዛ ያነበሩት። እነሱን ተጠቅሞ የነደደው እሳት ለትግራይም ለሀገርም እንዳለ ምን ይዞ እንደመጣ እኛ ነጋሪ አንፈልግም። ሌላ ለእኛ መንገር የለበትም። እና ዋናው ነገር ግን አንደኛ ከውስጥ የአዙሪት ጣጣችን አለ። መነጋገር አለብን። እንግዲህ መጽሐፉ እንነጋገር ነው የሚለው። እንነጋገርና ውሸት ከሆነ ውሸት ነው በሉት፣ አትሽሹት ነው የሚለው። ይሄ እውነታ። ከዛ ደግሞ አሁን አክቹዋሊ ያለው አሁን ብቻም አይደለም። ይሄ ከሬበል ጋር በተያያዘ ውክልና ነው። እኛ ከኤርትራ ጋር ከሱዳን ጋር እኔ እንኳን በነበርኩበት ጊዜ ከውጭ ጋር እንደዚህ ያለ ነገር ሄዶ ማገልገል የተለመደ ነው እና እነዛ በስተጀርባ ያሉ ደግሞ የረጅም ጊዜ እንትን አላቸው። ለምሳሌ ግብጽ የረጅም ጊዜ እንትን አለው። ህግደፍ ተፈጥሮ ነው፣ ለኤርትራም አይሆንም። ለቀውስ ብቻ ነው የሚሆን። ግብጽ ግን ትርጉም ያለው ቅጥ ያለው ሀገር ነው፣ ግን ኢንትረስት አለው። ህግደፍም የግብጽ ተላላኪ ነው፣ ደግሞ በራሱ አይደለም። የኤርትራ መንግስት በራሱ ማደር አይችልም። ምንስ ሊኖረው ይችላል? አፍተሮል ማለት የለው፣ ምንም ነገር የለው። ግብጽ ግን አገር ነው፣ ትልቅ አገር ነው። ቀጠናዊ ኢንትረስት አለው፣ አህጉራዊ ኢንትረስት አለው፣ ዓለም አቀፍ ኢንትረስት አለው። ከሚድል ኢስት ጋር በተያያዘ ከእስራኤልና አረቦች ጋር በተያያዘ ትልቅ ኢንትረስት አላቸው እና እኛ ጋር ደግሞ ታሪካዊ ጠላት የሚለው ሌላ ጋር ሂዶ አያርፍም። ግብጽ ጋር ነው ሂዶ የሚያርፈው። ጎልቶ የሚመጣው እሱ ስለሆነ ከውሃ ጋር በተያያዘ የዚህ ሀገር እድገትና ሰላምን እንደ ትሬት ነው የሚያየው ከጥንቱ ጀምሮ ማለት ነው። ለምን ከጥንቱ ጀምሮ ሆነ? ብዙ ነገር መባል አለበት። ምናልባት እሱ በስፋት እንድናየው እፈልጋለሁ ለተናገር። ምክንያቱም ያው የግብጽ ጉዳይ በተለይ ከሰሞኑም እየሰማናቸው የመጣናቸው እንደዚህ ሃየር ኦፊሻልስ ብለን በምንላቸው ሰዎች ጂያንት ወደሚባሉት ሚዲያ ተቋማት እየሄዱ ብዙ ሴራዎችንም ስራዎችንም እየሰሩ ያሉበት ሂደት አለ። አጠቃላይ ኢትዮጵያን ገጽታ የማጥፋት የማጠልሸት ስራዎች እየሰሩ ናቸው። እስቲ አሁን ከዚህ ጦርነት ብለን ከምንለው እሳቤ እንዴት ነው መውጣት የምንችለው? መፋታት እንችላለን ነው የሚለው ነገር እስኪ እናጠቃላለን። አሁን ምን መሰለህ፣ ውሸትና እውነት ላይ እኛ ከእውነት ጋር ከታረቅ መውጣት እንችላለን እላለሁ። ከእውነት ጋር ከታረቅ ሳይንቲፊክ በሆኑ እውነት ማለት ሳይንቲፊካሊ ፕሩቭ የሆነ ነገር ወይ ደግሞ ትውልድ የሰራው ግን በትክክል የሰራው በትክክል ሲነገርና እንደ ልምድ ሲወሰድ ነው። ስለዚህ አንደኛ የቀውስ ታሪካችን በአዙሪት ደረጃ መሆኑ ባይዘው አዙሪት ቀላል ቃል አይደለም። እኔ እንደገባኝ በደንብ እንትን አድርጌ ነው ያስቀም ቀላል ነገር አድርግ የሆነ ቪሸስ ውስጥ ገባህ ማለት ጠፋህም ሊሆን ይችላል። የሚያጠፋን እንትን ውስጥ ነው ያለ ነው። ስለዚህ ይሄ እውነት ነው እውነት አይደለም ብሎ
እውነት ከሆነ እውነቱ ነው ብሎ ከእውነቱ ጋር መታረቅ የመጀመሪያው ነው ይወስዳሉ። ለዚህ ደግሞ ለዲቤት ኦፕን መሆን ያስፈልጋል። ኦፕን መሆን ያስፈልጋል እላለሁ። ለትውልዱም በተለይ የኔ እድሜ ያለው ትውልድ በህይወት ያለው ኦነስት መሆንም አለበት እላለሁ። ኦነስት ያስፈልገዋል። አየኛ ብዙ ተንከባለን፣ ትንሽ ቁስልም ችግር እኮ አለበት። ጦርነቱ እኮ ስካር ነው የሚፈጥርብህ፣ ወንጀለኛ የሚያደርግሃል እኮ። ጦርነት መጥፎ ነው። አካል ጎደሎ ብቻ አይደለም የሚያደርግህ። በጦርነት ላይ ንጹህ በዚህ እንደዚህ አይነቱ ሂደት ንጹህ መሆን ከባድ እኮ ነው። ይህንንም ይዘዋል የኔ ትውልድ ያለፈው ህይወት ማለት ነው። ስለዚህ የኔ ትውልድ እንግዲህ ለአዲሱ ትውልድ ኦነስት መሆን ይጠይቃል። አዲሱ ትውልድ ደግሞ ዝም ብሎ እየተነገሩት እንደ ውሃ ከሚጠጣቸው ጋር ራሱን ማፋታት አለበት። ብዙ ነገር እኮ ነው የሚባለው። ምንድን ነው መሰለህ አሁን ዝም ብሎ ከትውልድ ትውልድ እየተነገረን የመጣ ለምሳሌ ነው የመጣ መናፍስት አሉ፣ ሰይጣን አለ፣ ጋኔን አለ ምናምን ትባላለህ አይደል? እንዳለ ነው የምትወስደው እንጂ ራስህ አትመረምርም። ተመራምረህ መፈለግም እኮ ያስፈልጋል አይደል እንዴ? አሁን ደግሞ የእኛ ታሪክ የተነገረበት መልክ አለ። እሱ ነው ወይስ አዙሪቱ ነው? እንደዚህ ነው ታሪካችን የሚል እኔ አልሰማሁም። ያ የተነገረን በመጽሐፍም የተጻፈው አሸናፊና ተሸናፊ ጀግንነት ምን እሱ ነው ሀቁ ወይስ ይህ ነው ብሎ በነፃ ጭንቅላት መግባት ያስፈልጋል። ግን ያሁን ሁኔታ እንኳን እውነታ አፍ አውጥቶ ያወራል። ዝም ብለህ የአንድ ፓርቲው ኃጢአት አለው፣ ፓርቲ ወስዶ እሳት ሲያነድ ወንጀል አለው ማለት ነው። ግን እሱ ብቻ አይደለም ችግሩ፣ ወራሽም ነው፣ ውርሻም ሆነበት ነው። ትልቁ ፈተና ይሄ ነው። የአሁን እኮ ከሆነ በምህረት በምንም መዝጋት እኮ ይቻል ነበር። እንደዛ እኮ እንዳናረግም የሚያደርገን ውርሻም ስለሆነ ነው። ድርቅ ብለን እዛ እንቀራለን። መታረቅ እኮ መታረቅ የሚባል አለ አይደል? መታረቅ ያለ ነው። ባደገው ዓለም አለ። ይቅር መባባል፣ ይቅር ብለህ ወደ ሰላም አብረህ መሄድ የሚባል ነገር እኮ አለ። በቃ ልዩነት ካለም በሂደት ደግሞ ሌላ ጊዜ እናነሳዋለን፣ አስበንበት እንምጣ እየተባለ እኮ ይከዳል። እኛ እኮ ሽንፈት ነው የምንለው፣ ሽንፈት፣ ሽሽት። ስለዚህ አይቻልም ቢሆን አልጽፈውም ነበር። መቻል አለበት። ለምን ሰው ሰራሽ ነው። ያው እንትን አይደለም። የአፋር በቀደም የፈነዳው አርታሌ የፈነዳው ሰው ሰራሽ አይደለም፣ ተፈጥሮ ሰራሽ ነው። አሁን ያለው ቴክኖሎጂ ይህንን ወደሚያቆምበት ደረጃ አልመጣም። ይሄ ቢሆን ይቻላል አልልህም፣ ገና ነው። የትኛው ትውልድ እንደሚችለው አላውቅም። ይሄኛ ታሪክ የጦርነት ታሪክ ግን ሰው ሰራሽ ነው። የሰዎች መሰሪ ሀሳብ እየሰራ የሚያንከባልለው ነው። የሰነፎች ስራ ነው። ብዙ ምርምር ደግሞ አይጠይቅም። ተላላኪ መሆን፣ ጠበንጃ መታጠቅ፣ መሸፈት፣ ከዛ ጀግና ትባላለህ። ትርክታችንም መስተካከል አለበት። ሰው ሰራሽም ስለሆነ እኔ ለትውልዱ ለሰው ሰው ሰራሽ ነው። ሰው ሰራሽ ሰው ለምን አያስተካክለው? ሰላምና ጦርነት አምጣና ሁለቱን መዝናቸው። በቃ ምንም ግራጁዌት ማድረግ አያስፈልግህ። ጥልቅ ምርምርም አያስፈልግህ። ጥልቅ ምርምር አያስፈልግህ። ጥፋትና ድህነት እንዴት ጦርነትና ሰላም ስታምጣ ይላል። ወዲያው ሰላሙ ከፍ ይላል። ያ ሲኦል መሆኑ ታያለ። በዚህ ላይ ለመምረጥ ትውልዱ ማቅማማት የለበትም። ችግሮች አሉ የሚፈትኑት፣ ሰለባ የማያደርጉት እንዳያስብ። አሁን ሚዲያው ምኑ እያዋክበው ነው። እሱም ሰው ሰራሽ ነው። መምረጥ አለበት። ለራሱ ሰለባን የሚያደርግ ኢንቫይሮንመንት እንዳለ ማሰብ አለበት። መነዳት የለበትም። ስለዚህ ኤኒዌይ መጽሐፉም የሚመክረው አለ። ለጊዜው ባጭሩ ለው የሚችል ግን ሰው ሰራሽ ስለሆነ
ለምን አንችልም እንችላለን በሚለው እንውሰደው። ሰው ሰራሽ ነው መነሻው፣ ፋውንዴሽኑ ሰው ሰራሽ ነው። ያርታለ ቶርና እንትን አይደለም፣ ይሄ እሳተ ገሞራ አይደለም። ስለዚህ ሰው ሰራሽ ሰው ነው የሚያመጣው። አንድ ትውልድ ግን ለዚህ ዋጋ ለመክፈል መነሳት አለበት። ዋጋ ሊያስከፍል ከባድ ስለሆነ አዙሪቱ ዋጋ ሊጠይቀው ይችላል። እውነት ሲናገር የሚነድፈው ኢንቫይሮንመንት ሊመጣ ይችላል። ግን ጀነራል ያው ጥሩ ሀሳብ ነው። እውነት ለመናገር ቀላሉ ነገር ሰላምና ጦርነትን፣ ሰላምና መቸገርን፣ አለመመቸትን ማመዛዘን በቂ ነው። አስፈላጊ ነው አይደለም ወይ ደግሞ ይቻላል አይቻልም የሚለው ማለት ነው። ግን አሁን እንደሚታወቀው ያው መንግስት ባቀረበው ጥሪ መሰረት እጃቸውን ለሰላም አማራጭ ሰጥተው ሪሃቢሊቴሽን ሴንተር ገብተው አንዳንዶች እንደውም ኦፊሻሊ ከመንግስት ጋር የተፈራረሙበት ሂደት አለ። በተለይ የአማራ ፋኖ ተብሎ የሚጠራው ኃይልም እንደዚሁ ወደ ሰላም ስምምነት የመጡበት ሂደት አለ። ይህንን ብለን ተስፋ ስናደርግ በአንጻሩ ደግሞ ቅድም ያሉት ውርስ ነው የሚባለው ከድሮ ጀምሮ እንደ 40ና 50 ዓመታት መቀየር የማይችል ደግሞ እሳቤ ማስተሳሰብ ያለው ኃይል ደግሞ እስካሁን እዛ ሙጥኝ ያለበት ሁናቴዎች አሉ። አሁን ለምሳሌ ስለ ኢትዮጵያ እንወያይ፣ ስለ ሀገር እንወያይ፣ ስለ ሰላማችን እንወያይ ተብሎ የፕሪቶሪያ ሰላም ስምምነት ተፈርሞ ብዙ ነገሮች ከተፈጠሩ በኋላ የትግራይ ህዝብም እንደዚሁ ሰላሙን እያጣጣመ በመጣበት ጊዜ በአንጻሩ ግን አሁን ከሶስተኛ ወገን ከሌላ ወገን ጋር እንደዚህ ቅድም ያለው ውክልና ጦርነት ያለው ነው ከነሱ ጋር እየተደራጀ አንዴ ጽምዶ አንዴ ምን ሌላ አድጀክቲቭም እየተሰጠው ስቲል ከዛ ሴራ ያለ መውጣት እሳቤም አስተሳሰብም ባህልም እየሆነ የመጣበት ሂደት አለና ይሄ በነገራችን ላይ ይሄ ማስረጃ ኮት አድርገ ማለት አትሪቢሽን አለው። የፋኖ ባለፈው ከመንግስት ጋር የሰላም ውይይት ያደረጉት ወይ ምክክር ያደረጉትና የተፈራረሙት አካላት ናቸው ያነሱት። ህወሓት የሚባል ኃይል ያስታጥቃል፣ የኤርትራ መንግስትም እንደዚሁ ያደርጋል የሚል መግለጫ የሰጡት እነሱ ናቸው። ከነሱ የወሰድኩት ሀሳብ ነው። ከማንም የመጣ ሀሳብ አይደለምና በዚህ ልክ ሴራ ውስጥ ያሉ አካላት አሉና እንዴት ነው ታዲያ እንደነዚህ አይነት አካላት ወደ እንደዚህኛ ማለት ካዙሪቱ ካልወጡ እነዚህ አካላት እንዴት ነው መፍታት የሚቻል የሚለው ነገር አሁን ባይዘው ወይ ያሁኑ በሽምቅ መልኩ በተላላኪነት መልኩ እዚህም እዛ የምናየው ነገር አንደኛ ያው እንዳልኩት ውርሻ ነው። ሁለተኛ ያውል አማራ ላይ ያለ የጸጥታ ችግር እኮ አማራ ማለት ለኔ አማራ አርሶ አደር ነው። ህዝብ ማለት በኢትዮጵያ አርሶ አደር ነው እና ለሱ እንትን ነው ዱብ እዳ ነው። ወጣቱ ከላሽን ይዞ ወደ በረሃ ወደ ገጠር ሄደው እኮ ዱብ እዳ ነው የሆነበት። አልሆነበትም ብሎ ሲመለስ በፍጹም የአርሶ አደሩ ምርጫ አይደለም። ምርጫ ባልሆነበት ሲሄድበት ዱብ እዳ ነው። ከዛ ስቃይ ይዘውለት ሄዱ። የኦሮሞ ሸኔም የኦሮሞ አርሶ አደር ዱብ እዳ ነው። የትግራይ ነገር ፀሐይ የመታው ነው። ከሁሉም በጣም አስከፊ ለትግራይ ህዝብ ያለፈው ጦር ዱብ እዳ ነው እና ባለፈው ማርሻልም የህዝብ ጦርነት የሚባል አላየውም። እውነቱ ነው። ህዝብማ ሰላም ነው በየፈለገ ይሁን ሰላም ነው የምፈልገው፣ ሰላም ይዛችሁ ሊኑ ነው። በሰላም ረዲየስ ውስጥ የምፈልገው ነው። ወይ አግዙኝ ወይ አትበጡኝ እኮ ነው የአርሶ አደሩ ብቻ። ከቻልክ አግዘኝ። ከተማዎቹ ላይ ጥያቄ አለው። የከተማው ሰው ወይ አግዘኝ፣ እውቀት ይዘና፣ ቴክኖሎጂ ይዘና፣ መዳበሪያ ይዘና፣ ዘመናዊ እርሻ በቃ ኑሮ በጣም ከተፈጥሮ የተጣበቀ የተቸገረ አይደለም። ከዚህ የሚያላቀቅ ወይ ዘሊና ወይ አትበጥብጠኝ ነው ምርጫው። ስለዚህ አሁን ያሉት ምን መጀመሪያ ዱብ እዳ ናቸው፣ ለህዝቡ ዱብ እዳ ናቸው። እና በሂደት ደግሞ እንዳልከው እኔም ሰምቼዋለሁ። ቁጥራቸው የማይናቅ ሰዎች በቃ ይቅርብን ብለው ሰላም ብለው መጥተዋል። this must be celebrated። እና ሌላው ግን እንደገና ያለውን ዘመቻ አውቀዋለሁ እኔ ምን ናቸው እንደዚህ ናቸው ምን ያውለ ሸማቂ ነው ችግራችን አሁን ያለው ተላላኪ ነው ሸማቂ ነው ዲያስፖራ ሸማቂ ያለ ከተማ ሸማቂ ያለ ገጠር ሸማቂ ያለ እንደ የኢንቫይሮንመንት ነው ኦፕሬት የሚያደርጉት። ከዛ ሲወርድባቸውም ሰምቻለሁ። እነሱ ላይ አይደለም እየወረዱባቸው ያለው አርሶ አደሩ ላይ ነው እየወረዱበት ያለው። ጦር አውራጆች ናቸው።
እንትኑ የአዙሪቱ እኮ እንትን አለው ጫፍ ወጣው ፍሮንት ራነርስ አሉት። መጽሐፉም እንደዛ ይላል። ፍሮንት ራነርስ አሉት። ዝም ብለህ ውርሻ ነው ታሪክ ነው ይህን ውሰድና አሁን በወቅቱ ግን ፍሮንት ራነሮችን መለየት አለባቸው። ለዚች ሀገር ዱብዳ እየሆንባት ያሉ፣ ለዚች ሀገር ጦር አውርድ ሰባኪዎች እየሆኑባት ያሉ እና እነዚህ አይመለሱም የሚል እንትን የለኝም። አይመለሱም የሚል እንትን የለኝም። ሊመለሱ ግን እኔ ፍሮንት ራነር መሆናቸው አሁን ትውልዱ ጭንቅላቱ ላይ ነው የሚጫወቱት። ታውቃለህ፣ ገንዘቡ ይበላሉ፣ ኤርታይሙ ይበላሉ፣ ጭንቅላቱን ይበክላሉ፣ ጊዜውን የማያደርጉት ነገር የለም። መምረጥም አልቻለም። በሰላምና በጦር አውራጅ መካከል እንደሆነ ዲፈረንሱ እኔ አሁን እያንዳንዱ ሚዲያ ሳዳምጥ ምን እንደምል ልንገር ሰማውና ይሄ ሰላም ይውረድ ነው እያለ ያለ በቀላሉ ሌቭል ማድረግ ይችላል ወስዳል። በፈለገ መጥቶ አዙሮ ሲሄድ ጦር አውርድ የሚል ደግሞ አለ። ዝም ብሎ አይደለም ይላል። ዝም ብሎ ወስጣ ምናምን ብለህ በጅምላ ምታወራለህ እና እነዛ ጦር አውራጅ ናቸው። ፍሮንት ራነርስ ናቸው። በሚዲያም ይምጡ በሌላም ይምጡ ፍሮንት ራነር ፊው ኢን ናምበር ከፖፑሌሽኑ ጋር እንትን ሲል ግን ደግሞ ማህበረሰቡ በህይወቱ ላይ የተጫወቱ እንዳሉ ቀጣይ ስራ ይፈልጋል። ምክንያቱም ምንድነው መሰለህ ወደ ዋና እንትናችን ገብተን ተወያይተን ብዙ በኢህአዴግ ጊዜ እንዳልተወያየን ነው የማውቀው። በቃ ማዳበሪያ ይመጣል፣ የኢኮኖሚ ነገር እንደዚህ ይሆናል፣ ሌላው የቆየ የተባለ አጀንዳ እንደሆነ ሌላው በሙሉ ነው የማውቀው እንጂ ከዛ ደግሞ እኛ እኮ ደርግን አሸነፍና አለና ራሳችን እንኳን አልገመገምንም። ያን ኢሰፓ በሙሉ ወንጀለኛ ብቻ ነው ብለን አሸንፈናል ብለን ቁጭ ነው ያልነው። ይሄ ነገር ዋን አቴ ታይም ነው። አንድ ትውልድም ላይ ጨርሶ ይችላል። ግን ንቃተ ህሊናችን አገሪቱ ብዙ ጊዜ የተነገረ የጎደላት ነገር የለም። ተፈጥሮ አዳልጦ የሰጣት ሀገር ናት። የሚበላ ሰው ደም አጣች። እርስ በራሱ ሊባላ ማለት ነው። ውሃችን አልተነካ፣ ፈርታይል መሬታችን አልተነካ፣ አናውቀው። ሌበራችን አልተነካ። ሌበራችን ለምንድን ነው የሚውለው? ለከላሽና ለሽምቅና እና እንግዲህ ልቦና ይስጠንና አንድ መጽሐፍ ወይ አንድ ወሬ ይፈታዋል የሚል እንትን የለኝም። በትልቁም ህዝቡና አሁን ያለው ካረንት መንግስት ትልቅ እንትን አላቸው ብዬ ወስዳለሁ። የልማቱም ስራና እችን ሀገር ግን ከሆነ ጠፍሮ ከያዛት ሀዲድ የማላቀቅ ስራ መንግስት ነው፣ ልበሰፊው ነው። ለምሳሌ አሁን እጃቸው የሚሰጡትን በጣም መቀበል አለበት። በቃ ጀግንነት ማለት ይሄ ነው። ከአርሶ አደሩ እኮ ተቀነሱለት፣ እንትን እኮ ነው የቀነሱለት። ታውቃለህ፣ ዱቡዳ ከሆኑበት ተቀነሱ። ለዚህ ክሬዲት ሊወስዱ ይገባል። ግን ደግሞ ይህንን አይተው የፈነዱ ደግሞ አሉ። እሱ ነው አሁን አንድም ስጋት የሆነብኝ ማለት ነው። ማለት ሰው ህዝቡ አጠቃላይ አንዳንድ የፖለቲካል ኤሊቶች ብለን የምንላቸውም ወደ ሰላም እየመጡ ባሉበት ሂደት ግን ደግሞ ከሆነ ቦታ ተነስተው ወጥተው አንዳንዶች እንደው ምህረት የደረገላቸው ናቸው። ቀድሞ በነበረው ምርጫ አድርጉ አታድርጉ በሚል ጥያቄ እናረጋለን ተብሎ ህገወጥ በሆነ መንገድ የተገባበት ሂደት ነበር። አሁን ደግሞ ምርጫ እናድርግ ሲባል ደግሞ ነው አናድርግም የሚል ሌላ መነሻ ደግሞ መጥቷል። እሱ ብቻ አይደለም፣ የመገነጣጠል ማለት አንድን ክልል አውጥታ ገንጥለህ ሀገር ካልሆነች ብሎ ደግሞ ሙጥኝ የማለት ነገር ደግሞ አለ። አንዳንድ በማንጠብቃቸው ሰዎችም እንደዚህ ሲነሳ ነበር፣ እየተነሳ ያለበት ሂደት አለ። ይሄ ነው አሁን ስጋት እየሆነ ያለው ጀነራል። እዚህ ላይ የሚሉት አሁን እኮ ለምሳሌ ትግራይን ከወሰድክ በኮሮና ጊዜ ምርጫ ይቆይ ሲባል እንትን ይሉ እንደነበር አውቃለሁ። መንግስት ምርጫ ይቆይ ካለ ምርጫ እናረጋለን እንችላለን። ምርጫ ያረጋለሁ ካለ ደግሞ ኮሮና ለህዝብ ላይ ያስጨርስ ነው ብለን ይወለ እንደዚህ ነው የሚሄዱት። የወረደ ፖለቲካ ነው፣ ባይዞ ሪታርድድ አይነት ፖለቲካ ነው። ትግራይ ውስጥ ያለው ፖለቲካ ወርዷል፣ በጣም ታመዋል። እና አሁን በቅርቡ ደግሞ
አሁን ትግራይ እዛ አለ በቃ እዛ አለለች እዛ አላችሁ ትግራይም አለችላችሁ አንበጣበጥ ፕሪቶሪያ ላይ ተስማምተናል እሱን ሰላም ማዕከል አድርገን እሱን እንፈጽም እዛ ላይ እኮ ፕሮፓጋንዳም ፒስፉል መሆን አለበት ነው የሚለው ይሄ በፕሮፓጋንዳ መወቃቀስም ይላል አርቲክል አለው አሁን ጀነራል ክንፌ ቅርብ ጊዜ ሰምቼው ነበረ ነጻነት ኤርትራ ይላል ቅድም እንዳልከውም ወደ ህግደፍ ሄደዋል ግን እና ትግራይ በራሱ አይደለም ያለው አሁን ጀምራ ነገር በራሱ አይደለም ያለው ትልቅ ኢጎ ነበር የሆነ ስህተት አሁን ብዙ ሳይሆን አንዳንድ ሰዎች እኔ ጋር የማይስማሙት የጦርነት እንኳን የትግራይ ጦርነት እንኳን ሊነሳ መታሰብ አልነበረበትም በጣም ጠንካራ አቋሜ ነው እንኳን ሊነሳ መታሰብ ትግራይ was totally unfit ለጦርነት አሁን ምንድነው የሚሉት ዝግጅት ስላልተደረገ ምንድነው መታዘጋጃት ትግራይ ምን ኮዝ ለጦርነት መዘጋጀት እኮ በሽታው ለሰላም ለልማት ለፍትህ ለትውልድ ለህፃን እኮ አይደለም ለጦርነት እኮ ዝግጅት አላደረግንም ብሎ ይሞግታል እኔን ደግሞ አንተማ ጠቅላላም ጦርነቱ መቅረት ይችል ነበር ስለምትል ተሳሳታለህ ይሉኛል እነሱ ነው በጣም እንትኑ ውስጥ ነው ያሉት የሰለባ የቀውስ ሰለባ ናቸው የቀውስ ሰለባ ስትሆን ብሌስ ነው የምታደርገው ይሁንታ ነው የምትሰጠው በጦርነቱ ላይ ደግሞ ትንሽ ጎዳርተ ጉዳትና እንዳጠየቅ የምትፈራ ከሆነ ደግሞ ወደ ጃስቲፊኬሽን ነው የምትሮጠው ወደ በቃ አይቀርም ነበር መደረጉ ትክክል ነው በቃ ደግሞ በዛ ላይ እና አሁን ዳገት የማይወጣ ፕሮፓጋንዳ አለ ትግራይ በራሷ አይደለችም ትግራይ በራሷ አይደለም ያለው አሁን ያ የሚባለው ዝም ብሎ ወሬ አይደለም ለስብሃት እና ኢሳያስ they are very active እንትና አጀንዳ አላቸው ሌላ ማሰብ አይችሉ ከእድሜም ከልምድም ሌላ ማሰብ አይችሉ ስለ የትግራይ ህዝብ መጥፋት ደንታቸው አይደለም ብቻ ሳይሆን አላማቸውም ነው ህዝቡ ጋር ቂም አላቸው እኮ ነው የምለው እኔ ህዝቡ እኮ ተቀጥተዋል እንደ ህዝብ እኮ ሲቀጣ እኔ አይቻለሁ አዙሪቱ መጽሐፍ ላይ አለ እንደ ህዝብ ሲቀጣ አይቻለሁ ሲስተማቲካሊ ሲቀጣ ማለት ነው ስለዚህ ኤርትራን ህዝብ ቀጥቶ ጨርሶታል ትግራይም ይቀጣ ነበር በጦርነትም ተቀጣ አሁን የቀረውም እንዲቀጣ ይፈልጋል ለመቅጣቱ ታዲያ ምንድነው የምታመጣው ዳገት ይውጣ አይውጣ ጥራውርድ ነው የምትለው ጥራውርድ ነው ነጻነት ምናምን ሲሉ እንደዛ ነው ያልኩ አንዳንዱ ሲያወሩና ሜዲያዎች ጥራውራጆች አሉ ጦር ይውረድ ሲሉ ጦር ይውረድ ስላሉ ያወርዳሉ ላይሆን ይችላል ግን ያ በሽታ ኦልሬዲ መፍራት ያለብን ኢንኩረብል እንዳይሆን እኔም ፈራውስ ነው ወደ ማይታከም ደረጃ ከደረሰ ምንድነው ያ መሬት ሰው የሚኖርበት ሊሆን ይችላል ወይ እላለሁ እና እንግዲህ አሁን ምንድነው ስሌቱም ወስደህ ምናምን ወስደህ እኮ ቁስለኛህን መርዳት ያልቻልክ መቀሌ ቁጭ ብለህ በሺዎች በአንተ ምክንያት በአንተ ጦር አውራጅነት ከሞት ተርፎ አካላቸው የጎደሉ ላይ ቁጭ ብለህ ጦር አውርድ የሚል ነው እኮ እየሰማን ያለ ነው እንኳን ጦር አውርድ ጦርነት የሚል ቃል ትግራይ በካፒታል ክራይም በጣም በከባድ ህግ የሚያስቀጣ መሆን ነበረበት በትራንዚሽኑ ቃሉ ራሱ ምክንያቱም ለህብረተሰቡ በጣም አስደንጋጭ አስፈሪ ነው በጦርነት የተጎዳ የደነገጠ በአጋጣሚ የተረፈ ሰው ጦርነት የሚል ቃል ከአፍህ አይወጣም ግን በራስህ በሌለበት እና በዛ በሽታ በቀውስ በሽታ ብቻ በተለከፍክበት እዚህ ሳር ዘ ፍሮንት ራነርስ ያልኩ እኮ እነዚህ ናቸው አሁን እኮ ህዝቡ እኮ እንኳን ጦርነት መስማትም እኮ አይፈልግም እነሱ ጋር ያሉ ወጣቶችም እኮ ምን ይዘን ነው ወደ ቤታችን የምንሄድ የሚሉ ናቸው እንጂ እየተጎዱ የደነገጡ እኮ ናቸው
ኋላ ቀረ የጅግና ውሎ የምንትሴ ውሎ ምናምን የሚሉት ብዙ ውሃ አይቋጠርም። አሁን በእኛ ጊዜም እንኳን አልቋጠረም። ጅግና ሊባል ይፈልግ ነበር። ጅግና ሊባል ከሆነ ህዝብ ነው። ታሪክ የሚሰራው በህዝብ ነው፣ በግለሰብ አይደለም። ግለሰብ የመሪ ሚና ይጫወታል። ግን ያ ህዝብ እሺ ካላለው፣ ጉልበቱ ካልሰጠው፣ ይሁንታ ካልሰጠው፣ ግብር ካልከፈለ፣ ከጎንህ ነን ካላለው እኮ መሪ ተንጠሉ ዝም ብሎ ነው ልፋት ላይ ነው የሚቀረው። ግን ዚያር ሲክ ኦፍ ኢት በዛ በሽታ የተለከፉ እንትናቸውንም መቆጣጠር አልቻሉ። ምንድነው እያልነው በትግርኛ ለትግራዋይ በዚህ አስከፊ ጦርነት አልፎ ምዕራብ ትግራይ ተዋግተን ውጊያ ይሉታል። አሁን ከኢትዮጵያ ጋር መሆን ባርነት ግዛት የሆነ የመቼ ታሪክ እንደሚያወሩ ለራሳቸው የተምታታባቸው ናቸው። ከኢትዮጵያ ጋር መሆን የሆነ ምንድነው የሆነ ባርነት በቃ ጭቆና ተገዥ መሆን ይላል። እንደ ኤርትራ ነጻ መሆን። እኔ ኤርትራ አንድ ሚዲያ ነበረኝ በትግርኛ እና ብዙ ረጅም ቆይታ አድርገናል። ገርሞኛል። እንዲያውም ኤርትራውያን እንትን እየሆኑ ነው። ሂዶ ጉዳቱ ወደ ኮንሰንሰስ እያመጣቸው ነው እና የኤርትራ ነጻነትስ ቢቀርባቸውም ይሻል ነበር በሚል ሚዲያው ላይ እንትን አላሉም። ሳያቸው አዳመጡ። ምክንያቱም ውጤቱ ምን ሆነ? ኤርትራዊን ማጥፋት ሆነ። ኤርትራዊን መበተን ሆነ። ኤርትራን በቃ የዓለም የመጨረሻ ሰው አልባ ኦልሞስት እኮ ናት ኤርትራ። ህግደፍ የሚባል ፍጥረት ብቻ እንደ ሰው የሚኖሩባት፣ ሌላ እኮ እንደ ሰው የሚኖሩባት አይደለም። እና ይህን እያዩ ከጦርነት ቁስል የተፈናቀሉ እየታመሙ ነው። ተፈናቅሎ ብዙ መቆየት ከባድ በሽታ ነው። ሱዳን ላይ ስደት አለ። ትግራዋይ እሱ ና መንግስት ተረከብና መልሰው እነሱ አይችሉማ። እነሱ እኮ በጦርነቱ ደጋግመው እኮ በዛች አልፋና ኦሜጋ የተባለችው ጦርነት እኮ አልቻሉ። ከዛ በኋላ ሰው ከሆንክ ምንድን ነው የምታረገው? አረ የህዝብ ምን አረገ? ኃላፊነት ውሰድ መንግስት፣ ኃላፊነት ውሰድ። እንደ ሌላው ህዝብ እንደ ሌላው አካባቢ ከህዝቡ ጋር ተማክረህ መፍትሄ አረግ። ተጋሩማ ኢንኪረብል እንዳይሆን ያልኩ እሱ ነው። አሁን ብዙ አውርተን ላንጨርሰው እንችላለን። ፀሐይ የመታው ነገር ላይ ቁስለኛ ላይ ቁጭ ብሎ ነጻነት ይላል። አሁን ባርነት ላይ ይላል። እንግዲህ ከኢትዮጵያ ጋር መሆን እና ጦር አውርድ ነው ሰው መገንዘብ ያለበት። ያ የጦር አውርድ በሽታ የሚያሳዝነው ህዝቡ ነው። ሀዘኔታ ምንም አያደርግለትም። መፍትሄ ነው የሚያስፈልገው። ግን ወከባ ነው። በዚህ ጽምደው ብለው አንዱ ዋሻ ላይ ይዘውት ይውላሉ። በዚህ በፕሮፓጋንዳ ትራውማታይዝድ ያደርጉታል። ሙዚቃቸው ጦርነት ሲጠጡ ምን ጨዋታቸው ጦርነት፣ በፎርማል ጊዜ ጦርነት፣ ኢንፎርማል ጦርነት። ይሄ ቃል ግን ከባድ ወንጀል ነው በጣም እውነት ለመናገር ጉዳዩን ካነሳ ነው ትንሽ ለመቆጣጠር ማስቸጋሪ ሊሆን ይችላል። እስካሁን ባለው ሁናቴም እያየ ነው እያስተዋልን የመጣ ነው። እሱን ነው የሚያሳየው። አንድ ሁለት ጥያቄዎች አሉኝ፣ ቀሪ ጥያቄዎች ሰዓታችንም እያለቀ ስለሆነ ጀነራል እኔ ያው ዜሌንስኪን የዩክሬኑ ፕሬዚዳንት ማለት ነው ቮሎዲሚር ዜሌንስኪ በቅርቡ በጀርመን በተካሄደ መድረክ ላይ ለሰላም ሲባል አሉ ለሰላም ሲባል ለኔቶ አባልነት ያቀረቡት ጥያቄ ሙሉ በሙሉ ትቻለሁ አሉ። ለሰላም ሲባል ማለት ነው። ሲጀመር ያው የተጀመረበት ሂደትም የስሌት ችግር እንዳለበት አንዳንድ ተንታኞች ያነሳሉ። እውነት ለመናገር ከራሻና ከሁለቱ አደን ይመጣጠናሉ አይመጣጠኑ የሚሉ ብዙ ነገሮች አሉና በአንጻሩ አንዳንዶቹ ወደዚህ ወደኛ ቀጠና ሲያመጡት እኔ ፕሬዚዳንት ኢሳያስ አፈወርቂም እንደው ለሰላም ሲባል ኢትዮጵያ ያነሳቻቸውን ጥያቄዎች አንድም የባህር በር ጥያቄ አለ። የባህር በር ጥያቄ
ሰጥቶ መቀበል ነው። በነገራችን ሌላ እንትን የለውም። ያው መንግስትም አጀንዳውን ይፋ በሚያደርግበት ሰዓት እነዚህና ፍትህ መሰረት አድርገው ነው ሲያነሳ የነበረው። ከዓለም አሰራር ወይ ደግሞ ከህግ አሰራር ውጭ የምትኮንበት ምንም አይነት ምክንያት እንደሌለ ይታወቃል። ግን ይሄንን ሃይጃክ በማድረግ አንድ ጊዜ ወደ ግብጽ፣ አንዴ ወደ ሪያድ፣ አንዴ ወደዛ እየተሄደ አሁንም የሆነ ዳይሌማ ውስጥ የመግባት ነገር አለ እና እንደው ፕሬዚዳንቱ አሁንም ለሰላም ሲሉ የኢትዮጵያን ጥያቄ ቁጭ ብለው መነጋገር እንዳለባቸው የሚያነሱ አካላት አሉ። በዚህ ላይ ምን ይላሉ? አይመጣምም አልልም፣ ያላሟጠጠው ነገር አለ ብዬ ነው የማስበው። ዘለንስኪ እነሱ አድገዋል። ሰዎቹ ትምህርት ይሰራል፣ ትምህርት ስልጣኔ ይሰራል። እኛ ቀጠና ላይ ግን ለዚህ ገና አልታደልንም። እና የወደቡ ጉዳይ እኮ ባይዘወይ እኛ ኢትዮጵያውያን አሁን ከድሮም በጣም ያስፈልገን ነበር። ለማንኛውም አሁን ገፍቶ መጥተዋል። ገፍቶ ከመጣ መጥተዋል። የትውልድ ጥያቄ የሆነ እኮ የመጣ ነገር ምንም ማስተናገድ ነው ያለበት። እና ኤርትራ ኢሳያስ ግን ለኤርትራ ያልሆነ ለኢትዮጵያ መሆን አይችልም። ወደ ራሱ ህልውና ሊያቆማት የማይችል ሆና ሲያገኛት ግን ኢሳያስ ቁጭ ይላል። ኢሳያስ ከደርግ ጋር ሊደራደር ከባድ ዘመቻ ዝግጅት በነበረበት ጊዜ እንትን ጀምሮ ነበር ሊደራደር ማለት ነው። ምክንያቱም ህግደፍ ከነበረበት ከሳህል ተነቅሎ ሊጠፋ ነው። ግን ያው ሌላ እኛ ሄደን እንግዲህ ተሸክመን አወጣ ነው። ባድመም ታስታውስ እንደሆነ ባድመ መልቀቅ ማለት ፀሐይ በምስራቅ ሳይሆን በምዕራብ ወጣች ማለት ነው። ኢሳያስ ራሱ ብሎ ነበር። ባድመ ሲነጠቅ ኒውዮርክና ዋይት ሀውስ በሌሊትም ስልክ እየደወለ አቁሙልኝ ሊል እንቅልፍ እንደነሳቸው ነው የማውቀው። ስለዚህ የመጨረሻ ሲሆን ኢሳያስ ይመጣል እና አሁንም መመከር ያለበት ይሄ ነው። ለኤርትራ የሚያስብ ቢሆን ፖርቱ ለማን መሰለ መጀመሪያ የሚጠቅመው እኮ ለኤርትራ ገበያ እኮ ነው። የማሳዋ ወደብ የአስመራ ገበያ ሳያጠግብ እኮ ወደ መቀሌ ወደ አዲስ አበባ አይመጣም አይደለም። ግን ለኤርትራውያን ምንድን ነው የሚላቸው? ወደቡን ዘግቼ ኢትዮጵያን በጎረሮዋ ይዤ ቀጥ አድርጋታለሁ ይላቸዋል። በዚህ ብዙ ይታለሉ ነበር። እውነት ይመስላቸው ነበር ነው። ኤርትራን ነው እየገደለ ያለው። እኔ ያስኬደዋል ማለት ይሄ እሳቤ አስኬደው አሁን ምንድነው መሰለ አሁን ባለው ዓለም አቀፍ ሁኔታም ነገር እኮ ሄዶ እድሜ አለው። እድሜ ጊዜ ደግሞ ዳኛ ነው እኮ። አሁን እኮ ጊዜ በእድሜ ይፈርድሃል፣ በአጀንዳ ይፈርድሃል። አሁን እኮ ጊዜ ያመጣው ነው። ጊዜ ዳኛ ሆኖ ነው እያመጣው ያለ። ጊዜ ዳኛ ሆኖ እያመጣው ያለ ጉዳይ ስለሆነ ለኤርትራ አያዋጣም፣ ለግደፍም አያዋጣም። ኦፍኮርስ አሁን ያልጨረሳቸው ነገር እየሞከረ ነው። ትግራይ ባፈር ዞን ሆናለች። እሱ ባፈር ዞን በሴኩሪቲ አተናተን ምንድነው አንተ የማትቆጣጠረው ያኛው ያንተ ተፋላሚ የሚመስለው የማይቆጣጠረው በመሃል ያለ ቦታ ነው ባፈር ዞን። አሁን ትግራይ ራሷን እያጠፋች የኢሳያስ ባፈር ዞን ሆናለች። ከዚህ ትንሽ እስቲችን ማቆየት ይፈልጋል። የሱዳን የግብጽ ደግሞ አለ። ያው ተላላኪነቱ እንትን እንዳለ ነው። ሳውዲ ምን ያክል እንትን እንደሚያደርጉ አላቅም። እውነት ለመናገር አንድ ላይ ጭልጥ ብለው ሄደው ቀውስ ላይ የሚገቡ አይመስለኝም። ግብጽ ደግሞ የፈለገው እንዳታረግ በሱዳን ጉዳይ ተይዛለች። አሁን ሱዳን ያሉ ተፋላሚ ኃይሎች አንዱ ጀርባ ወደ ግብጽ ያደረገ ነው፣ አንዱ ወደ ሌላ ነው። ግብጽ እሷ የምትፈልገው ኃይል እንዳይሸነፍባት ጭንቅ ላይ ነች። ስለዚህ ኤርትራ ሰከንደሪ ነው ለሷ። ኢሳያስ ይሄን ያውቃል። የፈለገውን እንደ ድሮ እያገኘም አይደለም፣ ኢቭን ሞራልም። ለዛ ነው በጣም አሁን ወከባ አለ፣ ቪዚት አለ፣ ሳዑዲ፣ ኢጅፕት ምናምን። ይሄ ራሱ አንድ ላይ እንዲመጣ የሚጨርሰውና ከዚህ ውጭም ሌላ አማራጭ እንደሌለው ነው የማስበው። የሚሻለው ግን ኢትዮጵያ ወደብ እፈልጋለሁ ከኢንተርናሽናል ኖርም ውጭ እኮ አይደለች ኢትዮጵያ። እኮ የዓለም አቀፍ የዩኤን ቻርተር ፈራሚ እኮ ናት። ስለዚህ ኤርትራን መጀመሪያ ጠቅሞ ኢትዮጵያን የሚጠቅም
ሀብት ተፈጥሮ የሰጠውን አፍንጫችን ላይ ያለ ሀብት እንጠቀም ነው። ኤርትራውያን ሪያላይዝ አድርገዋል። ዜጋው ይሄን አውቃለሁ። ህዝብ እንደ ህዝብ ማለት ነው። ዲያስፖራው ምኑ ሪያላይዝ አድርገዋል። ዝም ብሎ ጫፍ የወጣ ፕሮፓጋንዳ ነጻነታችን ልትወስድ ምናምን ከኤርትራ የሚወሰድ ነጻነትም የለም እኮ እንደው የሄሞጂኒ ጥያቄ ነው ቢባልም የትኛው የለም። አርጅቷል እኮ አልኩ። ጊዜ እኮ አሁን ጊዜ ዳኛ ሆኖ ለኢሳያስ እየመጣበት ነው። ትክክለኛ ውሳኔ እንደ ዘለንስኪ ብትወስን ይሻልሃል እያለው ነው። ጊዜው ግን የመጨረስ እንትን አለው። እስኪ ጀነራል ከዚህ በላይ ባወራን በጣም ደስ ባለኝ እውነት ለመናገር ግን ደግሞ ሰዓት ገደብንና እዚህ ልናቆም ተገድናል። ምናልባት በሌላ ጊዜ ሰፋ ያሉ ሀሳቦችም እናነሳለን። ጀነራል ዮሐንስ ገብረ መስቀል እዚህ ስቱዲዮ ተገኝተው ለሰጡኝ ጠለቅ ያለ ማብራሪያ እጅግ አድርጌ ነው የማመሰግነው። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። እግዚአብሔር ይስጥልኝ። ክቡራትና ክቡራን ተመልካቾቻችን ለዛሬ ስለ ሀገር ዝግጅት የያዝነው ዝግጅት ያው እንደ ተመለከታችሁት ይመስል ነበር። በሌላ ጊዜ በሌላ እንግዳ እንገናኛለን። ለነበረን ቆይታ እናመሰግናለን። በያላችሁበት ሰላም